ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ቅዳሜ መረጃዎች እናልፋለን። በመጀመሪያ አጫጭሮቹን የአማራ ፋኖ በጎጃም በዘመቻ አንድነት ዛሬም በወረራ ጠላት ላይም ሰብአዊና ቁሳዊ ኪሳራም አድርሷል። የደረሰውን ወደ እናንተ የምናቀርብ ይሆናል። ሰዓቱን ጠብቆ ይደርሳችኋል። ከአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ኮር አንደኛ ጉና ክፍለ ጦርም የተሰጠ የሀዘን መግለጫም አለ። ማነው የሞተው? እሱንም ወደ እናንተ የምናደርስ ይሆናል። ይጠብቁን። ነፍሰ ጡር ኢትዮጵያዊ ከ3 ልጆቻቸው ጋር የቀጠፈው የእሳት አደጋም ወደ እናንተ የምናደርስ ይሆናል። ይጠብቁን። የኬንያው ታዋቂ ፓርቲና የፓርላማ አባል ናይሮቢ ጎዳና ላይም ተገደሉ። የተገደሉትስ ማን ናቸው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ይጠብቁን። ወደ ዝርዝር ዜናው ከመግባታችን በፊትም ይህን ቪዲዮ ሰብስክራይብ፣ ላይክ ማድረጋችሁንም እንዳትረሱ ብለንም እንቀጥላለን። ወደ መረጃዎች ስናልፍም አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው በቂሊንጦ ማረሚያ ቤት ጥቃትም ተፈጸመባቸው። የቂሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ የፌዴራል ፖሊስ ቁልፍ ሰብረው ገብተው አቶ ክርስቲያን ታደለ እና አቶ ዮሐንስ ቦያሌውን ከእስር ቤታቸው እንዳስወጧቸውና እስከ ሌሊት 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳድሯቸው ምንጮች ለመሰረት ሚዲያ ገልጸዋል። በተመሳሳይ ዶክተር ወንዶሰን አሰፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማረጉ ቢያብኝ እና ዶክተር ሲሳይ አውጋቸው ይሄው ድርጊት የተፈጸመባቸው መሆኑንም ለፍርድ ቤት አቤቱታም አቅርበዋል። ቀይ ቦኔት የጫኑ የፌዴራል ፖሊሶች ምሽት 12 ሰዓት በሩን በኃይል ከፍተው ከገቡ በኋላ ሁላችንንም እጃችን ወደ ላይ እናደርግ፣ እዛው ሜዳ ላይ በሰልፍ ማቆመውን በመሳሪያም ሲያስፈራሩን ነው ያደሩት ሲሉም ለፍርድ ቤት የገለጹት። ቀደም ሲል በምርመራ ወቅትም ድብደባ የፈጸሙብን የመንግስት ሹማምንት ከ2 ዓመት በኋላ የቂሊንጦ ማረሚያ ቤትን አጥርም ጥሰው የተኛንበትን ቤት በር በኃይል ሰብረው እስከ ሌሊት 7 ሰዓት ድረስ ሜዳ ላይ አሰልፈውን አሳድረውናል። ህይወታችን አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉም አሳስበዋል። አቶ ክርስቲያን ታደለና ዮሐንስ ቦያሌው አቶ ዮሐንስ ቦያሌውና አቶ ክርስቲያን ታደለ ከ1 ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበረም ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ መደረጉን ለባሰ የጤና እክል ተጋልጠዋል ሲልም ምንጮቹ ተናግረዋል። የፌዴራል ፖሊሶች የማረሚያ ቤቱን አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳድሯቸውም የታወቀ ነገር የለም ስልም ይናገራል የመረጃ ምንጮቻችን። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ በጎጃም በዘመቻ አንድነት ዛሬም በወረራ ጠላት ላይም ሰብአዊና ቁሳዊ ኪሳራም አድርሷል። 5ኛ ክፍለ ጦር ወንበርማ ብርጌድ በሻለቃ አብራራው እየተመራ ከሌሊቱ 12 ሰዓት ጀምሮ ሽንዲ ከተማ በመግባት ጠላትን በቦምብ ጭድ አድርጎ በጨበጣ ውጊያ እስከ ረፋዱ 3 ሰዓት የአስክሬን ክምርም ከምረው ለቀው ወጠዋል። በቁጥር ያልታወቀ ሙትም ቁስለኛ ሆኗል። የነፍስ ወከፍ መሳሪያም ተማርኳል። ብዙ ተተኳሽም ገቢ ተደርጓልን ብለዋል የአማራ ፋኖ በጎጃም። በዛሬው ዕለትም አዴት ከተማ ላይ ሊደረግ የነበረውን የብልጽግና ስብሰባ ተናዳፊዎቹ የሻለቃ አንሙት የያዛቸው ብርጌድም አባላት ተኩስ በመክፈትም የአብይ ተላላኪዎችን ወደ መደበቂያ ጎሬዎቻቸው እንደገቡም አድርገው በትነውታል። የጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ 1ኛ መብረቅ ሻለቃ ከዳንግላ አዲስ ቅዳም በፓትሮል ሲጓዝ የነበረውን ጠላትም ጉንድሪ ላይም ሙሉ በሙሉ የተደመሰሰ ሲሆን ከ15 በላይ የጠላት ወደ ላይኛው ተሸኝቷል። በዘሪውን 13 ታርጌት ተደርጎ ጠላት ዶጋመድም ሆኗል። ጃዊ መተከል ክፍለ ጦር የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር የአብይን ወንበር ወይም ስልጣን አስጠባቂ የሽፍታ ሰራዊት ስቦ በመምታት ታሪክ መስራትም ችሏል። የጠላት ኃይል ከጃዊ ደረቅ ወንዝ ድረስ እንዲገቡ ከተፈቀደለት በኋላ የበረሃው መብረቅም ጥበበኛው የአማራ ፋኖ በጎጃም 4ኛ ክፍለ ጦር በጥምረት ጠላትን ከበባ ውስጥ በማስገባት ከምሽጉ የቀብሮ
ጉድጓድም እንዲወጡ በማድረግ እግሬ አውጭኝ ብሎ መፈርጠስ ሲጀምር ነበልባሎቹ የነጋሽ ብርጌድ አባላት ደፈጣ በመያዝም ከ14 በላይ የጠላት ኃይል ሲደመሰሱ በርካቶች ቁስለኛ ማድረግም ተችሏል። እንዲሁም የወገን ጦር መንፈስም በሚመስል መልኩ ደፈጣ በመያዝ ከአካባቢው ሙሉ በሙሉ የጠፉ በመምሰልም ጠላትን በማዘናጋት በመኪና እንዲሄዱ ከተደረጉ በኋላ አንድም ቲም የሰው ኃይል አንድ አይሱዚ ጠላትን ኮይንታ ከተባለ ቦታ ላይ ድባቅ ተመቷል ሲሉም ይናገራሉ። የአማራ ፋኖ በጎጃም ጃዊ መተከል ክፍለ ጦር ቀኝ ጌታ የወፍታዬ ንጉሴ ክፍለ ጦርም ቀስተ ደመና ብርጌድም በትናንትናው ዕለት በደብረ ኤልያስ ከተማ በመግባት ጠላትን አይቀጡ ቅጣት ሲቀጡ ውለዋል። በዚህም ውጊያ ጠላትን መደምሰስና ማቁሰልም ተችሏል። ጠላት ድንገት በደረሰበት ተኩስም ያላ ሰው ከሳራ ስለደረሰበት ሬሳ ሲጎትትም አምሽቷል። የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦርም አርነዝ ጋንቻ ብርጌድም ጠላት ከግንደ ወይን እስከ ነፍስ የቆላ የተወጣጣ 40 ገበያ ወይም ጌቴ ሰማኒ ከምትባል ቦታ አፋና ለማድረግም ሲሞክር ጋንቻ ብርጌድ የቀድሞ ደፈጣ በሚያዝም 13 የደመሰሱ 5 ቁስለኛ አድርገውታል። ከተደመሰሱት መካከል ሻለቃ ምክትልና ኦፕሬሽን መምሪያ ኃላፊም ይገኙበታል። ወደ ቀጣይ መረጃ ስናልፍ ከአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ ኮር አንደኛ ጉና ክፍለ ጦርም የተሰጠ የሐዘን መግለጫ። በጀመርነው ህልውና ትግል 22 ወራትን ያስቆጠርነ ቢሆንም ዓለምን ያስደመመው አያሌ ሁነቶችና በርካቶችም ድሎችን ብናስመዘግብ ትግል ነውና ብዙ ፈተናዎችም እናስተናግድበታለን። ለአማራ ህዝብ ነጻነት ሲልም የሞቀ ቤታቸውን ኑሯቸውን ትተው በዱር በገደሉ አጥንታቸው ከስክሰው ደማቸውን አፍስሰው አይተክ የሆነውን ውድ ህይወታቸውንም ገብረውባታል። የአማራ እናቶች ያፈራቻቸው ጀግና አርበኞችም በደማቸው ደማቅ ታሪክን እየጻፉ ካለፉ በርካታ አርበኞች መካከል እነ አርበኛ ውባንታ ባተ፣ አሌክስ አባተ፣ ፋኖ ባየው መልኩ፣ እነ ዳግማዊ ቴዎድሮስ፣ ፋኖ ናሁሰናይ አንዳርጌ፣ እነ አርበኛ ቴዲ ወዘተ የመሳሰሉ እልፍ ጀግኖች ያጣን ቢሆንም በደማቸው የለኮሱት የትግላችን ሻማ ወደ ኋላ ላይ መለስም ከትናንት በበለጠና በተፈጠነ መልኩም ተጠናክሮ ቀጥሏል። በጀግንነት ከአባቶቻቸው የወረሱትም የገብርዬና የቴዎድሮስ ግብር የተላበሱ ውጊያ ሲገቡ ሳቅ የሚችሉ አባል ሳይወጣ የማይሸሹበት የእስቴ ዳንሳ ብርጌድ አባል የሆኑት እነዚህ የጦር ገበሬዎችም ዝምተኛውና አመለሸጋው የትናንቱ የአማራ ልዩ ኃይል አባል የዛሬው ፋኖ መሪ የቁርጥ ቀን ልጅም የሻለቃ 2 መሪ የነበረው ሻለቃ ፍቃዴ አለባቸውና ሻለቃ 1 ዘመቻ መሪ የነበረው ዘመቻ አበበ አንለይ ለቀጠናዊ ትስስር አብይን በመሻገር ወደ ጎጃም ሞጣ ወረዳ ልዩ ስሙ አይጠፍዘር ወደሚባል ቦታ በተጓዙበት የአንድ ወገን ስርዓት አስጠባቂ ሰራዊት ጋርም ባደረጉት 3 ቀን የፈጀልህ አስጨራሹ መደበኛ ውጊያ ከአጋር ፋኖ ጓዶቹ ጋር በመሆንም ከ150 በላይ ሙትና ከ70 በላይ ቁስለኛ በመጣልም 3 ዙ 23 በማቃጠል በቀን 19/8 2017 ዓ.ም ውድ ህይወታቸውን ለአማራ ህዝብም ሰውተው አልፈዋል። ለተሰውት ታጋይ ሰማዕታት ፍቃድ ያለባቸውና አበባን ላይም ነፍሳቸው ልዑል እግዚአብሔር በአጸደ ገነት ያሳርፍልን። ለሰማዕታቱ ቤተሰቦቹ የትግል አጋሮች በጉና ክፍለ ጦር ስም የተሰማን ጥልቅ ሐዘን እየገለጽን ለወዳጅ ዘመዶቹ መጽናናት እንመኛለን። በስተመጨረሻም ውድ የጉና ክፍለ ጦር አባላትና የእስቴ ዴንሳ ብርጌድ አመራርና አባላት ሐዘናችሁ ስለሆነ ያጣናቸው ታጋይ መሪዎቻችን ከእንግዲህ የማናገኛቸው ስለሆነ ሰራዊቱን በማጽናት የጀመርነውን ትግል ከግብ ለማድረስ ማሰልጠንና ማደራጀት የግድ ስለሆነ እንደነ ፍቃዴ ያሉ ጀግኖችን እንድትፈጥሩ መልእክታችን ነው ሲሉም ታጋይ ይሞታል ታጋይ ይቀጥላል ጉና ክፍለ ጦር ነው የተናገረው። ወደ ቀጣይ መረጃ ስናልፍ በሱዳን ጉርጉር መጠለያ ካምፕ ውስጥ በተነሳ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊና ከ3 ልጆቻቸው ጋር ህይወቷ ማለፉም ተገለጸ። ህይወቷ ያለፈው ነፍሰ ጡር እናትም በትግራይ በተካሄደው ጦርነት ሳቢያ
ከቀየዋ ተፈናቅላ ወደ ሱዳን በመሰደድ በመጠለያ ካምፕ ውስጥ የምትኖር መሆኗንም ተጠቅሷል። እስካሁን ኢትዮጵያውያኗ ተጠልለውባቸው በሚገኙ የሱዳን የስደተኞች ካምፕ ውስጥም እሳት አደጋ ምክንያትም የ10 ኢትዮጵያውያን ሕይወት ማለፉን የትግራይ ቴሌቪዥን ያገኘው ዘገባም ያሳያል። በፕሪቶሪያው ስምምነት ሙሉ በሙሉ አለመተግበሩ ስደተኞች ወደ ሀገራቸው መመለስ አለመቻላቸውን ዘገባው አመላክቷል። በተያያዘ ዜና በትግራይ ክልል በአቢ አዲ ከተማ በጠላት ከፍተኛ ዝናብ ሳቢያ የተፈጠረ ጎርፍ በከተማው የሚገኙ ተፈናቃዮችን ካምፕ ውስጥም ጉዳት ማድረሱም ተገልጿል። ስላዳመጣችሁ እናመሰግናለን። ቸር ደሩልን።